አካሄድን አስተካክል። በቅዱስ ዮሐንስ አፈወርቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አካሄድን አስተካክል። ከአፍቃሪያችን ክርስቶስ ያገኘነው ስጦታ እንዲህ ነው ተብሎ በቃላት መግለጥ የሚቻል አይደለም። እንዴት ያልን እንደሆነ እኛ በኃጢአት እየተንፏቀቅን ባለንበት ወራት እርሱ በምሕረቱ ጎብኝቶናልና፣ ኃጢአት ሸክም በሆነችብን ጊዜ እርሱ በእኛ ቦታ ተገኝቶ ተሸክሞልናልና፣ በዚህ የማይለካ ፍቅሩ ከዲያብሎስ አገዛዝ ወደ መንግሥቱ አፈለሰን። እኛው ራሳችን ርቀን እርሱ ግን አቀረበን። እኛ ራሳችን በድለን እርሱ ካሰልን። ተወዳጆች ሆይ ይህን ሁልጊዜ ከልቦናችን አናውጣ። የተሰጠንን ነፃ ስጦታ አንዘንጋ። ከምን እንደወጣን አንርሳ። ሰው ሆይ የተጠራኸው ወደ ዘላለማዊ ሕይወት ነው። የተጋበዝከው ወደ ልጁ መንግሥት ነው። ታዲያ አንተ እዚህ ስለምን ታንጠራራለህ? ስለምን እዚህ ትቀመጣለህ? ስለምንስ እዚህ ትንፏቀቃለህ? ስለ ሥጋ ድሎት ብዙ ዋጋን ትከፍላለህ። ታዲያ ስለ ነፍስ ትንሽ አይገድህምን? ወደ ሕይወት ተጠርተህ ሳለ ስለምን ወደ ሞት ትሮጣለህ? ቢያስፈልግ ይህ ያገኘው ስጦታ ላለማቆሸሽ ብዙ መስዋዕትነት መክፈል በተገባህ ነበር። ብዙ ሰይፍን መታገስ በተገባህ ነበር። ወደ እሳት እንኳ ብትጣል ስለ ድህነተ ነፍስህ መቋቋም ይገባህ ነበር። ወዳጅ ሆይ እስኪ ንገረኝ፣ የመንግሥተ ሰማያት ዜጋ ለመሆን ተጠርተህ ሳለ ራስን የዚህ ዓለም ዜጋ ማድረግህ ስለምንድን ነው? እንደምን ያለ ስንፍና! እንደዚህስ ታስተውላለህን? ይህን ዓለም የመውደድ ምስጢር ምቾትን መሻትህ ያሳያል። በዚህ ዓለም በምቾት መኖርን የሚሻ ሰው ክርስቲያን መሆን፣ ክርስቲያን ተብሎ መጠራት፣ ክርስቶስን መስሎ መመላለስ ምቾት ሳይሆን እስር ቤት መስሎ ይታየዋል። ሁላችንም ወደዚሁ ቆጥ ካስገባን ሰነባብተናል። ከዚች ዓለም ጋር የተዋደደ ግን ምንም ክርስቲያን ቢባልም ምንም በ40 እና በ80 ቀኑ የሥላሴ ልጅነት ቢያገኝም ክርስቲያን መሽተቱ እየጠፋ ይሄዳል። በዚህ ዓለም መጠመድ ተቀፍድዶ ይያዛል። ወዳጅ ሆይ ይህን አድምጥና ፍርሃትና ራዕድ ያዝህ። ምንም በቤተ መንግሥት ብትኖርም ምንም በተሽቆጠቆጠ መኖሪያ ብትኖርም እንደተመቸ አድርጋ አትንገረኝ። አንተ የምትኖርበት ኑሮ ለእኔ ወህኒ ቤት ነው፣ ያውም ሊፈርስ የተቃረበ ቤት። ይህ ቤትህ ክረምት ሲመጣ ይፈርሳል። ክረምት የመጨረሻይቱ ቀን ስትመጣ ቤትህ ይፈርሳል። ክረምት ስላልኩ ደግሞ ለሁሉም ሰው ክረምት ከሆነበት እኔ ከማን እለያለሁ ብለህ አታስብ። ይህች ቀን ለሁሉም ክረምት አትሆንምና። ዳግመኛም እግዚአብሔር ሌሊትና ቀን ብሎ ጠርቷታልና፣ ሌሊት የምትሆንባቸው ለኃጥአን ነው፣ ቀን የምትሆንላቸው ደግሞ ለጻድቃን ነው። እኔም ክረምት ብዬ መናገሬ ከዚህ አንጻር ነው። ሁላችንም ክረምት ሲመጣ መብረር እንችል ዘንድ በበጋው ላይ ካላደግን የገዛ እናቶቻችን እንኳ ቢሆኑ ትተውን ይሄዳሉ እንጂ በዚያ ሰዓት እኛም መሸከም ማዳን አይቻላቸውም። የገዛ እናቶቻችን እንኳ በረሃብ እንሞት ዘንድ ትተውን ይሄዳሉ። ቁጡ ቤቱ በላያችን ላይ ሲፈርስ እኛም መታደግ አይቻላቸውም። እግዚአብሔር ቤቱን ሲያፈርሰው አሮጌው እንደ አዲስ ሲያደርገው እያንዳንዱ እንዳልነበረ ሲሆን እኛን መርዳት የሚችል አንድ ሰው እንኳን አይገኝም። በዚያን ጊዜ ጌታን በአየር ላይ መገናኘት የማይችሉት፣ የመንፈስ ክንፍ ተሰጥቷቸው መብረር የማይችሉት ቤቱ በላያቸው ላይ ይፈርስባቸዋል። ስቃይ የስቃይ ስቃይ ይሆንባቸዋል። ስቃዩ የስቃይ ስቃይ ነው ማለቴ ከእስከ የሚባል ስለሌለው ነው። ለዘላለም ስቃይ ስለሆነ ነው። ክረምት ብዬ መጥራቴ ለዚሁ ነው። አረ እንደውም ከክረምት የባሰ ነው።
እንዴት ያልከኝ እንደሆነ በዚሁ ክረምት ላይ የሚዘንበው ውሃ አይደለምና እሳት እንጂ። በዚሁ ክረምት ዙሪያ ጨለማ የሚሆነው ከደመና ብዛት የተነሳ አይደለምና ጽኑ ጨለማ እንጂ፣ የብርሃን ጭላንጭል የሌለው ጨለማ እንጂ። እዚህ የሚገቡት ሰዎች ተድላ መንግሥት ማየት አይቻላቸውም፣ ሰማያትን ማየት አይቻላቸውም። ከመቃብር ውስጥ የባሰ ጨለማ ይወጣቸዋል እንጂ። ወዳጄ ሆይ አሁንስ አትድንምን? ወዴት እየሄድክ እንደሆነ አታስተውልምን? ፊትህንስ ወደ ልጁ መንግሥት አታደርግምን? አካሄድህን አስተካክል። ቅዱስ ዮሐንስ አፈወርቅ። በወንድም ላይ ክፉ በምታስብበት ጊዜ የራስህን የውስጥ ሰላም እያጣ መሆንን እወቅ። የጥላቻ እሳት መጀመሪያ የሚያቃጥለው የያዘውን ዕቃ ልብህን ነው። ከዚያ በኋላ ነው ወደ ሌላው የሚሻገረው። ሰላም እንዲኖር ከፈለግ ለሁሉም ሰው መልካም አስብ፣ ለሚበድሉህም ጭምር ጸልይ። ቅዱስ መቃርስ። እውነተኛ ደስታ ከውጫዊ ነገሮች መብዛት አይገኝም። ዓለም በሚሰጥህ ማዕረግ ሀብትና ዝና ውስጥ ሰላምን ብትፈልግ ድካምህ ከንቱ ይሆናል። እውነተኛ ደስታ የሚገኘው ከኃጢአት በነጻች እግዚአብሔርን በማመስገን በምትኖር ትሑት ልብ ውስጥ ብቻ ነው። ቅዱስ ይስሐቅ ሶርያዊ።